ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ በብዙዎቻችሁ ጥያቄ መሰረት አዲስ የተጀመረውን የጎሮ ቪአይፒ ሮድ እስከ ኮዬ ፍጬ የተጀመረውን የኮሊደር ፕሮጀክት የማሳያችሁ ነው የሚሆነው። እንደምታውቁት ይሄ ፕሮጀክት የተጀመረው በአዲስ አበባ ከተማ አስተዳደር በክብርት ከንቲባ አዳነች አቤቤ በጁን 18 ነበረ። ይሄ ማለት ከ4 ቀን በፊት ነው ፕሮጀክቱ የተጀመረው። እንግዲህ ዛሬ ወደዚህ መጥቼ ባየሁበት ሰዓት በጣም የሚገርም ለውጥ ነው ያለው። በ4 ቀን ውስጥ ብቻ በጣም ብዙ ነገር ተሰርቷል። ከዚሁ ከጎሮ ጀምሮ እስከ ኮዬ ድረስ ብዙ የተሰሩ ነገሮች አሉ። እንግዲህ ሙሉውን ከዚሁ ከጎሮ ተነስተን እስከ ኮዬ አደባባይ ድረስ እየተመለከትን ነው የምንሄደው። በጣም የሚገርም ፕሮጀክት ነው። በጣም ረጅም ነው። እንግዲህ አዲስ አበባ ውስጥ ከተሰሩት ግዙፍ ፕሮጀክቶች ውስጥ ከኮሊደር ፕሮጀክት ውስጥ አንደኛው ነው ይሄኛው። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ ይሄን ድንቅ የሆነ ፕሮጀክት ተመልከቱ ስል ጋብዛችኋለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን የበኩላችሁን አጋርነታችሁን ማሳዩን። እንደምትመለከቱት መነሻችን ያደረግነው የጎሮ የቦሌና የኮዬ አዋሳኝ መንገድ የሆነው እንግዲህ ቪአይፒ ሮድ ጋር ነው። የቀድሞ የኮሊደር ፕሮጀክት የቪአይፒ ጎሮ እስከዚህኛው አሁን እስካለንበት ድረስ ነበረ የተሰራው። አሁን ላይ ደግሞ ከዚህ ቀጥሎ ባለው ጀምሮ እንግዲህ እስከ ኮዬ ድረስ የተለያዩ ስራዎች እየተሰሩ ነው የሚገኙት። አሁን ላይ እየተሰራ የሚገኘው እንግዲህ በጣም ሰፊ የሆነ የእግረኛ መንገድ፣ የሳይክል መንገድ እንዲሁም መሀሉም ሰፋ ያለ ግሪን ኤሪያና ለሰዎች መቀመጫ የተለያዩ ሾፖችም ብዙ ነገሮችን የሚያሟላ እጅግ በጣም ደረጃውን የጠበቀ በጣም የሚያምር የኮሊደር ፕሮጀክት ነው እየተሰራ የሚገኘው። እንግዲህ ቀደም ሲል የነበረው መንገድ አሁን የምንመለከተው የተሰራው በ2014 እስከ 2019 በነበረው ጊዜ ነው። ይሄውም መሰራት ያስፈለገ የነበረው በጊዜው የኮዬ ፍጬ ኮንዶሚኒየም ለነዋሪዎች መዘዋወር መጀመሩን ተመልክቶ የኮዬ አካባቢን ከከተማ ጋር ለማገናኘት በሚል እጅግ በጣም ሰፊና ደረጃውን የጠበቀ መንገድ ነበር የተሰራው በጊዜውም። አሁን ላይም ቢሆን መንገዱ ደረጃውን የጠበቀ ነው አስፋልቱ። ነገር ግን አሁን አዲስ አበባ እየተሰራ ያለውን የኮሊደር ፕሮጀክት ስታንዳርድ የሚያሟላ ስላልሆነ የተወሰኑ ማሻሻያዎች እየተደረጉለት ነው የሚገኘው። እንግዲህ ይሄ የነበረው የግሪን ኤሪያው ፓርት ነው። አሁን እሱ ከጎን በኩል እየተቀነሰ በዚህኛውም በዛኛውም ሳይድ መንገዱ እንዲሰፋ እየተደረገ ነው የሚገኘው። ከዚህም ባሻገር ከመንገዱ በግራና በቀኝ ያሉ የተወሰኑ መኖሪያ ቤቶች፣ የተለያዩ ሱቆችና እንዲሁም ፋብሪካዎችም የነበሩበት ቦታ በተወሰነ መልኩ ገባ ተደርገው እየፈረሱ ነው የሚገኘው። ምክንያቱም የኮሊደሩ ስታንዳርድ እንደምታውቁት የሳይክል መንገድና የእግረኞችም ሰፋ ያለ መንገድ ስላለው በዛ ስታንዳርድ መሰረት ስለሚሰራ ማለት ነው። እንግዲህ እንደምትመለከቱት ነው ይሄ የተሰራው በዚህ በ4 ቀን ውስጥ ነው። በጣም የሚያስገርም ስራ ነው እየተሰራ የሚገኘው። አሁን ላይ ከጎሮ ተነስተን የተወሰነ እየተጓዝን ነው የምንገኘው። ትንሽ አይተን በመኪና የቀረውን ፓርት ደግሞ የምንመለከት ነው የሚሆነው። ከዚሁ አሁን ከተነሳንበት ጀምሮ እስከ ኮዬ አደባባይ ድረስ በመኪና እየሄድን ምን ይመስላል የሚለውን ሙሉ ለሙሉ እንመለከታለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የወኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስል በአክብሮት ተጠይቃችኋለሁ። ይሄ የኮሊደር መንገድ እጅግ በጣም ሰፊና ግዙፍ ነው።
ከተማችን ውስጥ እስካሁን ከተሰሩትም ምናልባት በርዝመትም ሊበልጥ ይችላል። በርዝመት ይበልጣል ስላችሁ በአንድ ፕሮጀክት ተካቶ ሲሰራ ማለት ነው። ለምሳሌ አሁን ላይ የቦሌ አደይ አበባ ስቴዲየም እስከ 22 ከዛም እስከ እንግሊዝ ኤምባሲ የተሰራው የኮሊደር መንገድ አለ። እሱ ኮሊደር መንገድ በሁለት ተከፍሎ ነው እንግዲህ እየተሰራ የሚገኘው። ከአደይ አበባ ስቴዲየም እስከ 22 ማዞሪያ ያለው አንድ ፓርት ሲሆን ከ22 ማዞሪያ እንዲሁ እስከ እንግሊዝ ኤምባሲ ያለው ደግሞ በሌላ ፕሮጀክት ስር የሚተዳደር ሁለት የተለያዩ የኮሊደር ፕሮጀክቶች ናቸው። ይሄኛው ግን ብቻውን 10 ኪሎ ሜትር 10.5 ኪሎ ሜትር የሚረዝም እንግዲህ ከጎሮ እስከ ኮይ ማለት ነው በአንድ ፕሮጀክት ስር የሚተዳደር እጅግ በጣም ግዙፍ የሆነ የኮሊደር መንገድ ነው። እንግዲህ መንገዱ ርዝመቱ እንዳልኳችሁ 10.5 ኪሎ ሜትር ሲሆን ስፋቱ ደግሞ የአስፋልቱ ብቻ ወደ 70 ሜትር ይረዝማል። 70 ሜትር የሚረዝም ሆኖ 8 መስመር አለው። 8 ማለት በዚህኛው ሳይድ 4 መስመር በተቃራኒ ሳይድ ደግሞ 4 አጠቃላይ 8 መስመር ያለው እጅግ በጣም ሰፊ የሆነ ሃይዌይ መንገድ ነው። ከዚሁም ባሻገር የእግረኛ የሳይክል እና ግሪነሪውንም ሲጨምር ደግሞ እስከ 124 ሜትር የሚረዝም እጅግ በጣም ሰፊ የሆነ እንግዲህ የኮሊደር መንገድ ነው ማለት ነው። ይሄ ቀደም ሲል የተሰራው የኮይ መንገድ እንግዲህ ርዝመቱ እስከ ኃይሌ ጋርመንት ድረስ ይደርሳል። በዚሁ ስፋት ማለት ነው። እንግዲህ ከዚሁ ከጎሮ ተነስቶ በኮዬ ከዛ በቱሉ ዲምቱ አድርጎ ዩኒሳ አደባባይ አለ ወደ ዱከምም ወደ ቃሊቲም የሚያስታጥፈው ማለት ነው። ከዛ ቀጥሎ ወደ ገላን ኮንዶሚኒየም ሄድና እስከ ኃይሌ ጋርመንት ድረስ የሚሄድ እንግዲህ ሃይዌይ መንገድ ነው የነበረው። አሁን ላይ እንደምታውቁት እስከ ኮይ ድረስ ነው የኮሊደር መንገዱ እየተሰራ የሚገኘው። እንግዲህ ከዚህ ሲጠናቀቅ ምናልባት የሚቀጥል ሊሆን ይችላል ወደዛኛው ማለት ነው። የፕሮጀክቱን ፍጥነት እንደምትመለከቱት ነው። በዚህ በአጭር ቀን ውስጥ በጣም ብዙ ነገር ተሰርቷል። እንግዲህ 24/7 ነው እየሰሩ ያሉት ሌሊቱን ሙሉ እንግዲህ ሳምንቱ ሙሉ እየሰሩ ነው የሚገኘው። ይሄን ፕሮጀክት እንግዲህ በተሰጠው ጊዜ መሰረት ለማጠናቀቅና ለማስረከብ እነዚህ የምንመለከታቸው የኮንስትራክሽን ማሽነሪዎች በጎን በኩል ያለውን የአረንጓዴ ፓርት እንግዲህ እያጠበቡ እና መንገዱን እያሰፉ ነው የሚገኘው። እንደዚህ አይነት የኮንስትራክሽን ማሽነሪዎች እስከ ኮዬ ድረስ አሁን በመኪና እየሄድን የምንመለከት ነው የሚሆነው። በዚህ መልኩ እንግዲህ የግሪን ፓርቱ እየተነሳ መንገዱ እየሰፋ ነው የሚገኘው ሙሉ ለሙሉ። ይሄ መንገድ በሃይ ስታንዳርድ እንግዲህ ተሰርቶ መጠናቀቁ ወደፊት የቢሾፍቱ ኢንተርናሽናል ኤርፖርት ሲጠናቀቅ እንግዲህ መስመሩ በዚህ ሊሆን ስለሚችል የቢሾፍቱ ኢንተርናሽናል ኤርፖርት ከቦሌ ኢንተርናሽናል ኤርፖርት ጋር የሚያገናኘው መንገድ ደረጃውን የጠበቀና ማራኪ እንዲሆን ያደርገዋል። እንደምታውቁት የቢሾፍቱ ኢንተርናሽናል ኤርፖርትም በጣም በሚያስገርም ፍጥነት እየተሰራ ነው የሚገኘው። ምናልባት ከ2 ወር በፊት አካባቢ የተወሰነ ነገር አሳይቻችሁ ነበረ። ከኤርፖርቱ ጋር በተገናኘ ወደዛ የሚሄደው እየተሰራ ያለው መንገድ እንዲሁም ቢሾፍቱ ኢንተርናሽናል ኤርፖርት ውስጥም እየተሰሩ ያሉ የተለያዩ ነገሮችን አሳይቻችሁ ነበረ። እንግዲህ በ5 አመት ውስጥ የመጀመሪያው ፌዝ ተጠናቆ ለአገልግሎት ይበቃል ተብሏል። እንግዲህ እሱ የሚጠናቀቅ ከሆነ ይሄ መንገድ እንደ አንድ አማራጭ ይሆናል። ከዛም ባለፈ የባቡር መስመርም ተሰርቶ ሁለቱ ኤርፖርቶች በባቡር የሚገናኙበት መንስኤ ይፈጠራል ተብሏል። የጎሮ ቪአይፒ ቦሌ ኤርፖርት ሮድም እንዲሁ በጣም በሚያምር መልኩ ነው የተጠናቀቀው። ቀደም ብለን ተመልክተነው ነበረ። እሱንም እንግዲህ መነሻ የሚያደርገው እሱ ከአዲስ ኮንቬንሽን ሴንተር ሲሆን በሰሚት በጎሮ በኩል አድርጎ እንግዲህ ቦሌ ኢንተርናሽናል ኤርፖርት ድረስ የሚሄድ በጣም የሚያምርና ደረጃውን የጠበቀ የኮሊደር መንገድ ነው እሱም።
በእግር ስናረግ የነበረውን ጉብኝት አጠናቀናል። አሁን ላይ ከዚሁ ከጎሮ ተነስተን እንግዲህ እስከ ኮዬ አደባባይ ድረስ ያለውን በመኪና እየተጓዝን የምንመለከት ነው የሚሆነው። እንደነገርኳችሁ ከዚሁ ከጎሮ ተነስቶ እስከ ኮዬ ድረስ በጣም ብዙ ነገሮች ተሰርተዋል። የሆኑ ተራራዎችም አሉ። እነሱም እንግዲህ እያፈረሱ እየሰሩ ነው የሚገኘው። እሱንም በደንብ የምንመለከት ነው የሚሆነው። እንግዲህ እስከ መጨረሻው አብራችሁን ቆይታችሁ ይሄን ድንቅ የሆነ የኮሪደር ፕሮጀክት እንድትመለከቱ ስልጋብዛችኋለሁ። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን ማሳዩን። መልካም ቆይታ ይሆንላችሁ።